ይህ መልእክት የሚተላለፈው ከአራተኛ ማህበረሰብ ነው። የዛሬው መልእክታችንን ልክ እንደ ወትሮ ፈጣሪን በማመስገን እንጀምራለን። ኃያሉን አምላክ በማመስገን እንጀምራለን። ያ ስጦታው ሰፊ የሆነውን አምላክ በማመስገን እንጀምራለን። ምን ተስኖትን በማመስገን እንጀምራለን። የባሪያዎቹን ጸሎት ሰምቶ መልስ ለሚሰጠው አምላክ በማመስገን እንጀምራለን። ሲረደረሰኝ የዛሬው መልእክታችን አራተኛ ማህበረሰብ ባለፈውም ብለነው ነበረ። ያው ዩቲዩብ ላይ ጭኖ ነበረ ቪዲዮውን፣ ግን ለጊዜውም ቢሆን ተሰርዟል። በአሸባሪና በዘረኝነት ላይ አንዳንድ ነገር ማለት እንፈልጋለን። እኛ እውቀቱ ኑሮን ወይም ከእናንተ የተሻለ እውቀት ኑሮን ሳይሆን በእኛ አመለካከት ምንድን ነው ይህን ነገር ለይተን እንዴት ነው የምናያቸው ስንል የአራተኛ ማህበረሰብ እንደ ፈጣሪ አገልጋይነታችን ዘረኝነት ያው ማንም ሰው የሚስማማበት ነው። በጣም መጥፎ ነው ዘረኝነት። እንደ ዘረኝነት መጥፎ በሽታ የለም። ካንሰር ቫክሲን የሌለው በሽታ ነው። እንደ ዘረኝነት በጣም መጥፎ በሽታ የለም። ዘረኝነት ሌላውን ሰው አሳንሶ ያሳያል። ሌላውን ሰው እኩል አድርጎ አያሳይም። ዘረኝነት ውስጡ ያለበት ሰው ሌላው ከኔ ያነሰ ነው ብሎ ነው የሚያስበው። እኔ ከሱ በልጣለሁ ወይም ሁሉ ነገር ለእኔ ይገባኛል አይነት ነገር ነው እና እንግዲህ በዘረኝነት ላይ ብዙም ጥርጣሬ አይኖረንም። እናንተም አመለካከት ከዚህ የተለየ አይሆንም ብለን እንገምታለን። ማንም ሰው ቢሆን ዘረኝነትን አይቀበልም። በአንድም ሆነ በሌላ መልኩ ይጸየፋል። ችግሩ ያው ግን ዋናው ነገር ዘረኝነት በጣም ባደገ ጊዜ አሸባሪ ይሆናል። አሁንም ልንናገር የመጣንበት ምክንያት ይሄ ነው። የዘረኝነት ትልቁ ችግር ዘረኝነት በጣም እያደገ ሲሄድ አሸባሪ ይሆናል። አሸባሪና ዘረኝነት የአንድ ሳንቲም ግልባጮች ናቸው። ዘረኛ በጣም እንትን ሲል አሸባሪ ይሆናል፣ ወይም አሸባሪው መጀመሪያ ላይ ዘረኛ ነበር በአንድም ሆነ በሌላ መንገድ ብለን እናስባለን። ዘረኝነት የሚወልደው አሸባሪነት አለ። አንዳንድ ጊዜ አሸባሪነት ቦምብ ማፈንዳት ብቻ አይደለም። አንዳንድ ጊዜ አሸባሪነት ሰው መግደል ምናምን ብቻ አይደለም። በእኛ ግምት በተለያየ መንገድ ሰዎች የሌላውን ሰው ሰላም ይነሳሉ፣ የሌላውን ሰው ምቾት ይነሳሉ፣ የሌላውን ሰው ደህንነት ይነሳሉ፣ የሌላውን ሰው እኩልነት ይነሳሉ። በተለያየ መንገድ ያንን ሰው ወይም ያ እኛን አይመስልም ብለው የሚሉትን ሰው በተለያየ መንገድ ቴሮራይዝድ ያደርጉታል እና ሁልጊዜ የምንለዋለን ስለ ሽብር ሲነገር ማን ነው አሸባሪው እና ማን ነው ተሸባሪው የሚለው ነገር ነው መመለስ ያለበት። ሁልጊዜ አንዳንድ ሰዎች ራሳቸውን ለመከላከል ያደርጋሉ እና ለነሱ ስም ይሰጣቸዋል። ሌሎች በሚያደርጉት ደግሞ ሌላ ስም ይሰጣቸዋል። የስሙ አይነት የተለያየ ነው። አንደኛው በአጋጣሚ አክሲደንት ምናምን ራሱን ለመከላከል ምናምን ተብሎ ይታለፋል። ሌላው ደግሞ ሲያደርገው ደግሞ አሸባሪ፣ በዚህ ከእንትና ጋር ግንኙነት አለው ከእንትና ጋር ግንኙነት አለው ብለው ስም ይለጥፉለታል። እኛ እንደ አራተኛ ማህበረሰብ ሁለቱንም እንቃወማለን። በእኛ አመለካከት ፍርድ ሊሰጥ የሚችለው ፈጣሪ ብቻ ነው። እውቀት ያላቸው በተበደሉ ጊዜ ለፈጣሪ ስሞታቸውን ያቀርባሉ። ፈጣሪ ሲበቀል በጣም ከባድ ነው። እኛ ብዙ አይተናል። ላለፉት ጥቂት ዓመታት አይተናል ምን ያክል ውድመት እንደደረሰ ለፈጣሪ ስንናገር ማለት ነው። አሁንም ወደፊትም እየመጣ ነው እና እንቃወማለን። ሽብርንም እንቃወማለን፣ ዘረኝነትንም እንቃወማለን። ግን ሁልጊዜ በሽብርተኝነት ላይ ስናተኩር ማን ነው አሸባሪው ማን ነው ተሸባሪው የሚለው ሁልጊዜ መመለስ አለበት። ፈጣሪ እውቀቱን ይስጠን። ሽብርተኝነት በተለያየ መንገድ ይገለጻል። ለምሳሌ መንግስታዊ
አሸባሪ አለ፣ ግለሰባዊ አሸባሪ አለ፣ ድርጅታዊ አሸባሪ አለ። እንደዚህ አይነት ተቋማዊ አሸባሪዎች አሉ። ስማቸው ይለያያል፣ የተለያየ ስም ይሰጣቸዋል። ግን ሁሉም ስራቸው ሰው ማሸበር ነው፣ ሰው ማሸበር ነው። እና ፈጣሪ እውቀቱን ይስጠን። እኛ ሁልጊዜ እንጸልያለን፣ አምላክ ሌሎችን ሰዎች የሚያጠቁትን አምላክ አጸፋውን በእነሱ ላይ ይመለስባቸው እንላለን። ምክንያቱም እኛ እንደ መንግስት እንደ ፈጣሪ አገልጋይነታችን ሁሌም እንደዚህ አይነት ነገር ስናይ አንዳች ነገር በተሰማን ቁጥር ለፈጣሪ ነው የምንሰጠው፣ ለፈጣሪ እንሰጣለን። ፈጣሪ እንጠብቀዋለን፣ በጽናት እንጠብቃለን ፍርዱን እስከሚያመጣ ድረስ ማለት ነው። ሁሌም የፈጣሪ ፍርድ አይጓደልም። አንጀት አርስ ነው። ለዚህ ነው ምን ተስኖት ያልነውም አንጀት አርስ ነው። ፈጣሪ ሲቀጣ ሚሊዮኖች ተሰባስበው የማያጠፉትን ጥፋት እሱ ያደርጋል። ችለ መናገር ነው። ይህ መልእክት የሚተላለፈው ከአራት አይና ማህበረሰብ ነው። እስኪ ፈጣሪ መልካሙን መንገድ ይምራን። ሁሉን ሰው እኩል የምናይበት አይን አምላክ ይስጠን፣ አይምሮ ይስጠን። አምላክ በጎ ነገር ያመላክተን እንላለን። የዛሬው መልእክታችን ይሄን ይመስል ነበር።